ካሜራ ስልኬን አምጣ ሲጀመር ስልኬን አምጣ አቦ ስልኬን አምጣ ቁጭ በይ እየሰማሽኝ ነው ቁጭ በይ ምንድነው ውጣ ምንድነው ካሜራ ይዘን ምን የምትለቀም እንዳታስ እንደው በሽታ ላይ እንዳንወጣ ነው በጣም እንደው ክርፋት እንደው የሆነ ነገር ነው የሚለኝ እንደው ይሄ አይቀርምልህ አንለው አንድ ጉዳይ ነበር አይደለም በራታ እንኳን ቆም ዝም ብለህ ገንጥለህ ትገባለህ እንዴ ምን ሆነ ምንድነው ካሜራ ስልኬን አምጣ ሲጀመር ስልኬን አምጣ አቦ ስልኬን አምጣ ቁጭ በይ እየሰማሽኝ ነው ቁጭ በይ ምንድነው ውጣ ምንድነው ካሜራ ይዘን ምን የምትለቀም እንዳታስገድጂኝ እያልኩሽ ነው ቀደም ሲል ነግሬሽ ነበር ሰላም ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች እኔ በጣም ደግ ነኝ ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ ከአድ ባለጉዳይ ጋር ማለት ነው ባለጉዳይ ምን ይዛልን መጣች ምን ልታጫውተን ምን ልታወጋን ወደዚህ እንግዲህ እኛም ተገኘን እሷ ያለችበት ቦታ ነው የመጣ ነው ምንድነው ያገናኘን የሚለውን ከርሷ አንደበት እንሰማለን እናንተ ከኛ ጋር ቆዩ ሁሌም እንደምላችሁ ላይክ ሼር ሰብስክራይብ አድርጋችሁ ተመልክታችሁ ደግሞ ቪዲዮን ኮሜንት ላይ ሐሳብ አስተያየታችሁን እየሰጣችሁ እንደ ሁሉ ጊዜው አብሮነታችሁን አሳዩኝ ይላልው ቤተሰቦች ወደ እንግዲህ ልግባ እሺ እኔ ማለት ማልበል ትንሽ ነው እሺ አመሰግናለሁ በመጀመሪያ ያው እንግዲህ ጠርቼ እዚህ ድረስ በመምጣት በጣም ነው የማመሰግነው ስሜ ሙሉ ተሾመ እባላለሁ እሺ እንግዲህ አንተን የጠራሁበት ምክንያት ያው መጀመሪያ እንኳን የማታ ተማሪ ነኝ እኔ እና መጀመሪያ ያው ያንተን ዩቲዩብ ላይ ምናምን ልጆቹ ያዩ ነበር እኔ እንኳን ስልክ የለኝም እና በጣም አያለው ያንተን ስራዎች ምናምንና በጣም ነው ማደንቀ በዚህ አጋጣሚ አዎ ለምትሰራቸው ስራዎች በጣም ነው ማደንቀ እና ከነሱ ላይ ነው ያያየሁኝ ያንተንም ከዛ ላይ ነው ስልክ ነው ሲጂ ደወልኩልህ ማለት ነው እና ያው አመጣጤ የሆነ ጥቆማ ለሰጠህ ነበር ትንሽ ግራ የተጋባ ነገር ነው እኔ ተቀጥሬ የምኖረው ሰው ቤት ነው እና 3 አመት ይሆነኛል እነሱ ቤት መስራት ከጀመርኩኝ እና ምን ሆነ መሰለ ያው እንግዲህ ባልና ሚስት ናቸው እንግዲህ ታሞ ያቅ ምን ያቅ ሰውየው ይወጣና በድንገት ይሞታል ማለት ነው ለምንድን ነው ይሞታል በአደጋ ነው የተባለው በአደጋ ይሞታል ያው ይደወልላትና እሷትዬ ሲደወልላት ትሄድና ከሆስፒታል ነው እንግዲህ አደጋው ይደርስና ወደ ሆስፒታል ይወስዱታል ከዛ ከሆስፒታል ተደውሎላት ነው አስከሬን ይዛ ወደ ቤት የመጣች ወደ 3 ሰዓት ምናምን ገደማ ነው የተደወለላት 8 ሰዓት 9 ሰዓት አካባቢ ይዛው መጣለች አስከሬን ወደ ቤት እና ያው ተለቀሰ ምን ተባለ እና በንጋታው ነበረ ያው ቤተ ዘመድ አዝማድ ይመጣ ነበረ ወዲያው መቅበር ስለማይቻል በንጋታው ያው እንግዲህ ቀብራቸው ተፈጸመ ማለት ነው እና ቀብራቸው የተፈጸመ ቀን እኔ ብዙም ግራ የገባኝ ነገር ስላለ ነው አንድም ወደ አንተ ልመጣ ያደረገኝ ነገር ምን መሰለ ደማ ማለት ሰው ተቀብሮ ምን ብሎ እኮ የሐዘንተኛ ያስተዛዝናል አይደል እንዴ ከዛ እሷ ግን ምንድነው ያደረገችው ፍትሃት ምን ከተደረገለት በኋላ ሰልስት ምናምን ያው እኔ አልቀመጥም የለሁም እንዳትመጡ እንዳትደርሱ ነው ያለችው አስነገረች ከዛ በኋላ ወደ ቤት ተመጣ ምሳ ፕሮግራም ተደረገ ከቀብር በኋላ ማለት ነው ሻዩም ቡናው ምንም ተደረገ እዛ ላይም እንደው ቁጣ ያላት በቃ ማንንም እንዳይመጣ ብላ ተናገረች ከዛ ሰውም እያጉረመረመ ግራ እየተጋባ የዛኑ ቀን ሄደ ወደ ቤቱ ማንም ተመልሶ ይመጣ የለም ያው እኔና እሷ ቀረን ከዛ የዛን ቀን ምን ሆነ መሰለ ሌሊት ላይ እንግዲህ ማታ ላይ እትዬ ምን ይፈልጋሉ ራትስ ምንስ ላቀርብ እንዴ ምናምን አልኳትኝ አይ ሂጂ ግቢ እኔም እረፍት ላድርግ ምናምን አለች በቃ እንግዲህ ሀዘኑ ምኑም ረብሿት ነው ጎርቷታል እኔም እሺ እንግዲህ እትዬ የሚያመሻሽ ሰው አልነበረም ዘመድ አዝማድ ወይ የዛን ቀን እኮ አልኩ በቃ ማንንም ማየት አልፈልግም ማንንም በቃ እግዚአብሔር ይስጥልኝ አመሰግናለሁ ብላ አሰናበተች በቃ ማንንም እንዳይመጣ ሰው እንዴት ይምጣ በቃ ይሰፈር ሰው ምንም ማንንም አልመጣም ማታ ላይ ከዛ አሰናበተች መሸ ራት ላቀርብ እትዬ ምን ላምጣው ምናምን አልኩኝ ምንም አልፈልግም ገብተሽ ተኚ በርፈሽን ቆርልፈሽ ተኚ አለችኝ ከዛ እሺ ብዬ እኔም ወደ ክፍሌ ገብቼ ወደ መተኛት ልኩኝ ማለት ነው እና ወደ 8 ሰዓት ገደማ ይሆናል መሰለኝ ዛን ሰዓት 4 ሰዓት 4 ተኩል አካባቢ ይሆናል ከዛ ልክ ሌሊት አካባቢ ላይ የሆነ አይነት ድምጽ ሰማለሁኝ እኔ እና ጓሮ ላይ ነው ማለት ነው ከዛ ይሰማል የኔ የምተኛበት የነሱ መኝታ ክፍልና እኔ ሰርቪስ አለች ውጭ ላይ እዛ ላይ ነው የምተኛው ማለት
ማለት ነው። እዛ ነው ክፍሌ እና የኔ ሰርቪስ ጓሮ ላይ የሆነ አይነት ድምጽ ይሰማኛል። ምንድን ነው ምናምን ብዬ እንዳልወጣም እንዳትከፍቺ ብላኛለች። ቆልፈሽ ተኝ ነው ያለችኝ። በጣም ተቆጥታኛለች። በቃ እኔ የእሷን ቃል አክብሬ በርን ከፍቼ ወጥቼ ማየት አልቻልኩኝም ማለት ነው። ከዛ ጠዋት ላይ ከነጋ በኋላ እዛ የሚሰማኝ ማለት ተሰምቶኛልና ምንድን ነው ብዬ ሄድኩኝ እዛሽ ቦታ ላይ። ምንድን ነው የተሰማሽ? የሆነ የመቆፈር የሆነ ግግግ ማለት የሆነ የድንጋይ ናዳም ይመስላል። እና ውሻ የለም ግቢ ውስጥ ማን ምን ሊቆፍር ይችላል? የሆነ ውሻ እኮ ሲኖር እቃ እየጣለ ነው የሆነ እየቆፈረ ነው ምናምን ትላለህ። ግን ምንም አይነት ውሻ የለም ከኔና ከሷ በስተቀር ማንም ሰው አልነበረም። በቃ ከዛ እዛሽ ቦታ ላይ ሄጄ በቃ ምንድን ነው ብዬ ሄድኩኝ ማለት ነው። ጓሮ ላይ ሄድኩኝ። ከዛ ሳይ የሆነ ትርምስምስ ያለ ይሄ ሳር ምናምን የመነጫጨት ምናምን ሳሮች ምናምን ነበሩና እሱ ምናምን ነገር እንትን ብሏል። ይሄ መቆፋፈር ነገር እና መሬቱ ደረቅ ነበረ። የአፈር እርጥብ አፈር ነገር አለ አይደለ ሲቆፈር እንደዛ አይነት ነገር አለውና አቆፋፈሩ ደግሞ እንትን አይደለም። ይሄ ጠባብ ነገር የምትለው አልነበረም። የሆነ ችግኝ ነበረች እንደውም ጤና አዳም ነገር እና እዛ ጣሳ ላይ ነበረች ውሃ ልክ ላይ የቤታችን ውሃ ልክ ላይ ነበረች እና እሷ ጤና አዳም ተነስታ እዛሽ ቦታ ላይ ተተክላለች። ከዛ ለሱ ደግሞ ያን ያህል ቦታም አይቆፈርም። ከተቆፈረም ትንሽዬ ናት። ደግሞ ማንስ እንዴት ሊቆፈር ይችላል? ለምን ቆፈረች ብዬ እኔ ግራ ገባኝ። ማለት ከኔና ከሷ ውጪ ማንም ሰው የለም። እና ሳየው እንትኑ በጣም እንትን ያለ ነው ቦታው ረጅም ነው የተቆፈረበት ቦታ ማለት ነው። ግራ ገባኝ። እትዬ ምንድነው የማየው ምናምን ነገር አልኳትኝ። እኔ ጠራኋትኝና መች ነው? በንጋታው ነው? የዛኑ ቀን ምሽት ነው? እኔ ጠዋት ላይ ነው ያየሁት ይሄን ነገር። ሌሊት ላይ እንደዛ አይነት ነገር ስሰማ ጠዋት ላይ በቃ ተጠራጠርኩኝና ተነሳሁኝ። ምን ነበር እዛ ጋር ምን ወድቆ ነው ምናምን ብዬ የሆነ የምትጠራጠረው ነገር የለም። ከዛ ሄጄ ሳይ ያ ቦታ ተቆፋፍሯል። ያ ጤና አዳም ደግሞ እዛ ጋር ሄድኩኝ። እንደውም እንዴ ማን ነው እዚህ ጋር ጤና አዳም ያወጣው ብዬ እዛ ውሃ ልክ ላይ ያለውን ጣሳ ሳይ ባዶ ነው። ከዛ እዚህ ጋር ተተክሏል። ከዛ ምንድነው እትዬ ለምንድነው ጤና አዳሙን ወደዚህ ጋር ያመጡትስ? ይሄን ያህልስ ምንድነው የተቆፈረው ቦታ? ምን ፈልገሽ ነው? ወይ ለኔ አትነግሪኝም እኔ እንድረዳሽ ምናምን አልኳት። አይ ተይው ፈልጌ ነው እንደዚህ ውሃ እንትን ብዬበት ነው አትክልቶቹን ሳጠጣ ምናምን ነው እንደዚህ ረጣጠበው ምናምን አለች። ከዛ እኔ ግራ ገባኝ በቃ በዛ ሌሊትስ ማን ሊቆፍር ለምንድን ነው እንደዚህ የተደረገው ብዬ ማለት ነው። ከዛ በኋላ ደግሞ ምን ተፈጠረ? ስልክ ታወራለች ሌሊት ላይ ምናምን ማለት ነው። አሁን የዛን ቀን ሌሊት ራሱ ስልክ ታወራለች። በቃ ክላሷ ገብታ ቆልፏ ምናምን ስልክ ነው የምታወራው እና ለማዳመጥ ሞክራለሁኝ እኔ እና የሆነ ቀን ማታ ላይ ራሴን አመመኝ። እስኪ ቡና አፍይልኝ አለችኝ። እሺ ብዬ እሺ እዚህ ላቀራር ምናምን አልኳትኝ። ክላሷ አይ አልፈልግም እዛው ስቶቭ ላይ አፍልተሽ ይዘሽልኝ ነይ በሲኒ ቀርተሽ አለችኝ። እንደውም እንደዛ አትወድም እሷ ሌላ ጊዜ እንትኑን ነው የምትወደው የቀራርቦ ምናምን ደስ የሚላት። እሺ ትዬ ብዬ ቡናውን እዛው አፍልቼ ይዤላት ቀድቼ ይዤላት መጣሁኝ። ከዛ እየመጣሁኝ እያለ የመኝታ ቤቷ በር ተዘግቶ ነበረ። ከዛ ለመክፈት ስል የሆነ አይነት ድምጽ ሰማሁኝ ማለት ነው። ውስጥ ላይ ስልክ እያወራች ነው። በቃ አልተጨረሰ አልረዳል ብዬ ቆምኩኝ እዛው። እሺ ትላለች። የሆነ ከወንድ ጋር ነገር ነው የምታወራው። ከዛ አሁን ጆሮዬን ማለት ጠጋ አድርጌ ወደ በሩ ማዳመጥ ጀመርኩኝ ማለት ነው። እሺ ምን ይዤ ልምጣ? ነገ እመጣለሁኝ። እሺ ተመቸ ያለህበት ቦታ? እሺ እኮ ምን እሺ ልብስስ ቅያሬ ይዤ ልምጣ ትለዋለች። ከዛ ለማን ነው እኔ አላውቅም እንግዲህ ከየት ይዛ እኔ ራሱ ግራ ነው ከዛ ጆሮዬን አስጠግቼ እኮ ነው የማዳምጠው ነኝ። ይዤ ልምጣ ተመችቶዋል ቦታው ትለዋለች። ሌላ ሰው ወንድም ደግሞ የላትም እሷ ትይ እህቶች ነው ያሏት። ማንን ነው ልታወራ የምትችለው ብዬ ነው እኔም ቆሜ እኮ ነው የማዳምጠው። ከዛ እንደዛ እንትን እያልኩኝ ከፍቼው ገባሁኝ። አንኳኳሁኝ ማለት ነው። ስልኩን እንትን አለች። ከዛ ገባሁኝ ቡናውን ሰጥቻት ወጣሁኝ እኔ። ከዛ ድጋሚም ደግሞ እንደዚሁ በሌላ ቀን እንደዚሁ በቃ ተደብቃ ነው የምታወራኝ። ፊት ለፊት ራሱ ስልክ አታውቅም አታወራም። የሆነ ስልክ ሲደወላት ምናምን ሮጣ ነው የተለየ አይነት ስልክ ከሆነ ታየውና ሮጣ ነው። ወይ ደግሞ እሷ ሻወር ቤት ሆና ስልኳ ራሱ እየጠራ ምናምን ከሆነ ክላሷ ውስጥ ሌላ ጊዜ አቀብላታለሁኝ። ከዛ ታዩ እንዳት ስልክ ከጮህ ምናምን እንዳት ወይ ደግሞ ዘግታው ድምጹን አጥፍታው ነው የምትገባው። ድንገት እንኳን እየጠራ ከሆነ እንዳትገቢ ክፍሌ ነው የምትለኝ። ስልኬን በፍጹም እንዳታነሺ ነው የምትለኝ። እና ይሄ እኔ በቃ የሆነ በቃ እየተጠራጠርኩኝ መጣሁኝ። አንድ ቀን ደግሞ ምን አደረገች ማለት መጠራጠር ማለት ነው ማለት ነው። የተጠራጠርኩበት ደግሞ የነሱ እንደነገርኩ የነሱ መኝታ ቤት መስኮትና
እኔ ያለሁበት ሰርቪስ መስኮት ትይዩ ናቸው። እሺ እና የሆነ ሌሊት ላይ ነው ሌሊት ላይ የሆነ የበር ድምጽ ይሰማኛል ሲጢጢጥ የሚል ማለት ነው። ከዛ ማን ነው ምናምን ብዬ እኔ እንደመነሳት ብዬ ለማየት እሞክራለሁና መስኮት እንደዚህ ገልጬ ሳይ በመስኮት እንዲህ የመስኮቷ በመስኮቱና በኔ መስኮት ትይዩ ነው ብዬ ያለውና የሆነ ጥላ ነገር ይታየኛል። አንድ የሷ ጥላ ነው እንዲህ የሴት ፀጉር ምናምን፣ አንድ ደግሞ የወንድ ገጽታ ይመስለኛል። እና እንደዛ አይነት ጥላ ይቻለው ሁለት ቆመው ማለት ነው። ሌሊት ላይ ወደ 6 ሰዓት ምናምን አካባቢ ይሆናል 7 ሰዓት። ብዙ ጊዜ ሌሊት ትነሳለች። ተነስታ ሁላ የውጭ በር ሁላ ስከፍታ ያታለሁ። እንዴ አንድ ቀን ደግሞ ምን ሆነሽ ነው በር የምከፍቺው ምናምን፣ እንዴ ኧረ መጋኛ እንዳይመታውት ምን ሆነው ነው የሚወጡት? ምን ፈልገው ነው? ይዘዙኝ፣ እኔ ምን ላምጣለሁ? እኔን አመናጭቃ ምናምን አስገብታኛለች። እና ብዙ ጊዜ ተደጋጋሚ ሌሊት ላይ እንትን ትላለች። እና አንዳንዴ ደግሞ ትሄድና 2 ቀን ምናምን አድራ ትመጣለች። የት እንደምታድር ምናምን እኔ አላውቅም። ልጆች 2 ልጆች አሏት። እህቶቿ ጋር ነው ያሉት እና ለትምህርት ቤትም ቅርብ ስለሆነ ሀዘን ላይም ስለነበረች እዚህ ልጆቹ በቃ አይምሯቸው አባታችን ምናምን እያሉ ይጨቀጭቋታል። እና እዛ ነው ያሉት ከለቅሶ ራሱ ጀምሮ ማለት ነው። የሚገርም ነገር 40-80 ምናምን ራሱ አላወጣችም ደግሞ። ለምን? በቃ እኔ አልፈልግ፣ የምን ጋጋታ ነው፣ በቃ እዛው ላይ እኔ ቤት ጨርሻለሁ ሰጥቼ አያስፈልግም ነው ያለችው። ስለዚህ ውሽማ ይኖራታል የሚል ነው። እኔ በቃ እንደዛ አጠራጠራል። ይገባ እንግዲህ የወንድ ገጽታ ማለት ሌላ ማን ሊሆን ይችላል? እንግዲህ አስበው 2 ወር ገደማ ምናምን ነው ከሆናቸው ራሱ ጋሽዬ ከሞቱ። እንዲህ በዚህ ፍጥነት እንደዚህ አይነት ባህሪን አይቼባቸው አላውቅም። በጣም የሚዋደዱ ባልና ሚስት ነበሩ። የ2 ልጆች እናትና አባት። እኔ ከእሱ አልጠብቅም እንደዚህ ያን ነገር። እኔ ግራ ገባኝ በቃ። የዛን ቀን የተፈጠረው ሌሊት ላይ ቁፋሮ ድምጽ ሰማሁ። ከዛ ስወጣ የተቆፈረው እንትንና ጤና አዳሙ የተተከለበት የትና የት። ከዛ ሌሊት ስልክ ታወራለች። የምታወራው ከወንድ ጋር ነው። ያው ከዛ በኋላ ቤት ዘመድ ወይም ጓደኞቹ ሌላም ከእናንተ ውጭ የመጣ ሰው የለም ቤት ውስጥ? የምትጋብዘው ሰው የለም? እሷ ማንም የለም ቤት ውስጥ የሚመጣ ሰው የለም። መሄድ ካለባት እሷ ናት። 2 ቀን ማድራ ነው የምትመጣው። ትሄዳለች በቃ ትደዋወልና ሄዳ ነው የምትመጣው። እኔ ነኝ በቃ ያሉት። ልጆቹ እንኳን አልመጡም እስከዛሬ ድረስ። አሁን ትምህርት ቤትም ቅርብ ነው። እዛው አክስታቸው ናት የምታደርሳቸው የምታመጣቸው። አሁን እዚህ ያለሽው አንቺ የት ሆነ? ለምን እዚህ ለምን አለሽ ታዲያ? እኔ እረፍት ሰታኝ ነው። ለ1 ሳምንት ወጥቼ ማላቅም ረጅም ጊዜ ስለሆነኝ ልጆቹም ስለሌሉ በቃ እኔው ብቻ ስለሆንኩኝ ሂጂ አክስትሽ ጋር አለችኝ። አሁን ያለነው አክስትሽ ጋር ነው። ለእረፍት መጥተሽ ነው? ለእረፍት መጥቼ ነው። እዛ ቤት 3 ዓመት ሰርቻለሁ ነው ያልሽኝ? 3 ዓመት። እና መች ልትመለሽ ማለት ነው? እኔ እንግዲህ አሁን 2 ቀን ምናምን ነው የሚቀረኝ። ያው ሳምንት አይደለ የሰጠችኝ፣ 2 ቀን ነው የሚቀረኝ። 5 ቀን አረፍሽ፣ 2 ቀን ይቀርሻል። ሳምንት ነው ያለችኝ። ስለዚህ ትመለሻለሽ ነው? እዛው ነው የምመለሰው። እኔ ያው የመጀመሪያ ነው እዛ ቤትም ስገባ ሌላ ቤት ገብቼ ሞክሬ ማላቅ እዛው ነው የምገባው። ትንሽ ነገሩ ግር የሚያሰኝ ይመስላል። ከባለቤቷ እንዴት ነው በአደጋ ሞተ ተብሎ ተደውሎ እንደተነገራት ነው የሆነው ወይስ እናንተም ሆስፒታል ሄዳችሁ የነበረውን ነገር አይታችኋል? አይደለም እንግዲህ ሲወጡ በሰላም ነው የወጡት። ከዛ ከሆነ ሰዓት በኋላ ተደወለና ወደ 4-5 ሰዓት ላይ ቁርስ በልተው ምናምን የወጡት በሰላም። ባለቤቷ? አዎ በሰላም ቁርስ በልተው ሸኝታቸው ልጆቿን እሱ ነው እንደውም የዛን ቀን እንደውም ልጆቹን ይዞ ሄደው ትምህርት ቤት ልጆቹን ይዞ ሄዶ እሱም በቃ ተሰናብተው ቻው እንዳው ሌላው ጊዜ ማለት ነው። ከዛ ከ5 ሰዓት ምናምን 4 ሰዓት በላይ ተደወለና በቃ እንደው ቤቱን እንደው ምን ብዬ ልንገር በቃ አበደች። ኧረ እትዬ ምንድነው ምን ተፈጠረ ስል እንደዚህ በቃ ደንግጣ ነው በቃ ከቤት ወጣ ሄደችው። ስትሄድ ግን ይዛ የመጣችው የእሳቸውን አስከሬን ነበረ። እና በአደጋ ነው የሞቱት። እዛው ነው ገንዘው ምን ብለው ጨራርሶ ይሰጧት። በንጋታው ነው እንግዲህ ተቀበሩት። በሰዓቱ ተደውሎ እንደተነገራት ቤት ውስጥ ያው ስታለቅስ ምናምን በጣም አለቀስን፣ ጮህን በጣም። ከዛ ጎረቤት ተሰበሰበ። ከዛ ነው ሄዳ እንደውም ከ1-2 ጎረቤቶቿ ጋር ነው ሄዳ ነው አስከሬን ይዛ የመጡት። ስለዚህ ከሆስፒታል ነው አስከሬን ይዛ የመጣችው? ከዛ ነው ያ በአደጋ ሲሆን እኮ እንትን አይባልም። እዛ ምርመራ ምናምን ተጨርሶ ነው አይደለም። በዛ ነው ስታወራ የሰማሁት።
እዚህ አስክሬን ይዛ ነው የመጣችው። በንጋታው ተለቀሰ፣ በንጋታው ተቀበረ ነው ያልሽኝ? በንጋታው ነው ተለቀሰ። ያው ዘመድም ክፍለ ሀገር ምናምን ስላሉ ያው የመጣበትም ሰዓት ሄዶ ነበረ። ሰዓቱ ወደ 9 ሰዓት ምናምን አካባቢ ነው የመጣው አስከሬኑ ቤት ማለት ነው። ስለዚህ ቀብር ደግሞ በንጋታው ነው ሊሆን ይችላል። ቤት ውስጥ ነው ያደረው ማለት ነው። ቤት ነው ያደረው አስከሬኑ። የተቆፈረው መች ነው ያልሽኝ? ቤት ውስጥ የተቆፈረው የመች ዕለት ነው? ቤት ጓሮ የተቆፈረው የቀብሩ ቀን እኛ ቀን ላይ ተቀበረ። አዎ እንግዲህ ከሞተ በሶስተኛው ቀን ማለት ነው እንግዲህ ተቀብሮ መተን ነው እንግዲህ ሰውን ሸኝታ ምን ብላ ሌሊት ላይ ሲቆፈር ሰማኝ። ከዛ ተነስቼ ነው በንጋታው ደግሞ እኔ ጠዋት ላይ ሄጄ ያየሁትኝ። ያ ቦታ እንዴት ነው ደጋግመሽ የማየት በራሱ መንገድ ምንድን ነው የተቆፈረው? እኔ በቃ ግራ ገባኝ። ጠየኳትኝ እኮ እሷን ራሱ አይ ውሃ ደግሞ እንዲህ ብዙ ጊዜ ትጠፋለች እና ሌሊት ላይ መጣ በቃ ውሃ አጠጥቼውን አትክልቱ ምናምን አለችኝ። እንዴት ነው ሰው ሀዘን ላይ ሆኖ ተነስቶ አትክልት የሚያጠጣው በዛን ሰዓት? እንዴ ከባድ እኮ ነው። ባል አይደል እንዴ ሞተው? ጤና አዳማ የተተከለችው እንዲህ መሀል ላይ የተቆፈረው ርዝመቱ እንደው የሳጥኑን ያህል እኮ ይሆናል። የሬሳውን ሳጥን ያህል እኮ ይሆናል ርዝመቱ ራሱ። ይሄ ነገር ሆኖ 2 ወር ሆነው ማለት ነው። 2 ወር። አንቺ እዛ ቤት ነበርሽ። ከሰሞኑ ግን እዚህ ነው ያለሽው ለእረፍት መጣሽ። ሳምንት። ስለዚህ ለእኔ ልትደውይልኝ ወይም እኔን ለማግኘት ብዙ ፈልገሽ ነበር ማለት ነው? በጣም እኔ ትዝ አልከኝ። አንተ እዛ ላይ የምትሰራቸውን ስራዎች ስላየሁኝ በጓደኞቼ ምክንያት ወደ አንተ ልመጣ የቻልኩት በእነሱ ምክንያት ነው። እንደው አንተ መፍትሄ ካመጣ እኔ ግራ ስለገባኝ ነው በጣም ማለት እያጠራጠረኝ ነው ብዙ ነገር ማለት ነው። እስኪ ነገሩን አጣራለሁ። ያው ጥሩ ጥቆማ ጥሩ መረጃን የሰጠሽኝ። ምናልባት ባለቤቷ ገና ከማረፉ የሚገባ ወንድ አለ፣ የምታወራው ወንድ አለ፣ ልብስ ይዤ ልምጣ የምትለው ወንድ አለ አለ ብለሽኛል። የዕለት ሁለት ደግሞ ደጇን ስትቆፍር ነው ያደረችው ጓሯን ብለሽኛል። ስለዚህ እስኪ ምን እንደሆነ ነገሩን እንግዲህ ለማገጣጠም እንሞክራለን። ወይም ደግሞ የሆነ ነገር ተፈጥሮ ከሆነ አንቺም ልብሽ ግር ያለ የጨነቀው ነገር ይኖራል። እኔ ብዙም እንግዲህ ንግግር አልችልም። ያው ውስጥ የሚያጠራጥረኝን ነገር ነው ለአንተ ልነግርህ የቻልኩትኝና እንደው እስቲ በዚህ ጉዳይ አንተ መፍትሄ ካገኘህ የእሷን ባህሪ እንዲመለዋወጥ ምንድን ነው ያው እንግዲህ ልጆቹም አልመጡም እስከዛሬ ድረስ እዛው ናቸው ያሉት እና ነገሮች ግራ ገቡኝ። ለእኔም እንደዚህ ሳምንት ያህል እረፍት ራሱ ሰጥታኝ አታውቅም። በቃ መውጣት ካለብኝ እዛው አክስቴ ጋር ጠዋት ሄጄ ማታ ወደ ስራዬ ነው የምመለሰው። ነገሮች እንደው ግራን ድንገት ነው ተነስታ ሂጂ ያለችኝ። እኔን ራሱ በቃ ሂጂ እኔም ብቻዬን ነኝ ልጆቹም ስለሌሉ ሂጂ እረፍት ውሰጂ አለችኝ። እንደውም ትበሳጫለች። እኔ በቃ ስልክ በምታወራበት ሰዓት ሂጂ ምናምን ትለኛለች። ወይ ትዘጋውና መልሳ ክፍሏ ውስጥ ገብታ ነው የምታወራው። ነገሩን ለማጣራት ሞክራለሁ። እንግዲህ ሙሉ ጥሩ ጥቆማን የሰጠሽኝ ወይም ደግሞ መረጃን እንደ መረጃ አልንቅም፣ እቀበላለሁ። ምንድን ነው የተፈጠረው የሚለውን ነገር ለማጣራት እንሞክራለን። ለጉዳዩ ደግሞ አንቺ ምናልባት ቤት ውስጥም ስላለሽ የሳምንት እረፍት ነው የተሰጠኝ ብለሽኛል። ከዚህ በኋላ ምናልባት 2 ቀን የሚቀረኝ ያልሽኝ። ስለዚህ ወይ ስትመለሽ ወይም አሁን ዛሬም ሊሆን ይችላል ባለንበት ቤቱን አድራሻውን ጠቁምኝና ወደ ቤቱ ጎራ ብዬ በራሴ መንገድ እንግዲህ ክትትል ለማድረግ እሞክራለሁ። ምንድነው የተፈጠረው የሚለውን ለማወቅ ማለት ነው። እንግዲህ የሰማችሁትን ይመስል ነበር የደረሰኝ ጥቆማ። ቤተሰቦች ምን ይፈጠር ይሆን ወይም ምን ተፈጥሮ ይሆን የሚለውን ነገር አብረን የምናየው ነው የሚሆነው። እኛም ክትትላችንን ከዛሬ ጀምሮ እናደርጋለን። ለነገሩ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየት መስጠቱንም እንደዛው። እንግዲህ ነገሩን እከታተላለሁ። እናንተም አብራችሁኝ ተከታተሉኝ። ሰላም ቆይ። እንግዲህ ቤተሰቦች ወደዚህ ቤት አምርተናል፣ ወደ ባልና ሚስቶች ቤት ማለትም ያው ባልየው ሞቷል ተብሏል። ስለዚህ ሚስትየዋን ነው ልናገኘት የምንችለው። ወደዚህ ቦታ የጠቆመችን ደግሞ ሰራተኛቸው ወይም የቤቱ አገልጋይ ያው ሙሉ ነች ማለት ነው። እሷም ወደ ቤቱ ተመልሳለች ከ2 ቀን ረፍት በኋላ ወይም ከሳምንት ረፍት በኋላ ባለቤቱ አለች። ስለዚህ ከእሷ ጋር እንግዲህ ተነጋገሩ ብላ የነገረችን። አሁን እኔ የምገባበት ምክንያት እኔም ከባልደረባዬ ጋር
ከባለቤቷ መስሪያ ቤት እንደመጣን እና የባለቤቷ መስሪያ ቤት ከሚሰራበት ሚዲያ ክፍል እንደመጣን ነው አድርጌ የምገባው። ለዛ ደግሞ አንቺ ሀዘን ላይ ስለሆንሽ እንደ ድርጅት ለአንቺ የተወሰኑ ነገሮች ይዘንልሽ መጥተናል የሚል አይነት ማስተባበያ ይዘን ለመግባት እንሞክራለን። ያው ካሜራውን ከጠየቀችን ያ ነው በሚለው ማለት ነው። ሙሉ እንግዲህ ነግራኛለች ባለቤቷ መስሪያ ቤት ይሰራ እንደነበረ። ስለዚህ በዛ አስተባብዬ ለመግባት እሞክራለሁ። እንግዲህ አብራችሁ ይቆዩ። ብዙ ቤቶች አሉ አይደል? ሰላም ጤና ይስጥልን። ሰላም ነው? ይመስገን አለ ይመስገን። እመቤት ነሽ አይደለም? ወይዘሮ እመቤት የሀብታሙ ባለቤት አይደለም? እሺ ያው ከሰሞኑ ሀዘን ላይ እንደሆንሽ እናውቃለን። እኛ ደግሞ የመጣ ነው አቶ ሀብታሙ ከሚሰራበት መስሪያ ቤት ነው የመጣሁት። የስራ ባልደረባዬ ነው፣ ጓደኛዬም እዚህም ያለ ነው። እኛ ከመስሪያ ቤቱ እሱ ከሚሰራበት መስሪያ ቤት የሚዲያ ክፍል ነው የመጣ ነው። በመጀመሪያ ደረጃ ያው ነፍስ ይማር ልንል ባለቤትሽን፣ እንዲሁም ሀዘኑ ሀዘናችን ነው፣ ሀዘንሽ ማለት ነው። እንግዲህ ወደ ውስጥ ገብተን የተወሰኑ ነገሮች እንድንጫወትና ጓደኞቹ ማለት ያው የስራ አጋሮች ነው። የሚዲያ ክፍል ነን። እሱ ከሚሰራበት መስሪያ ቤት የሚዲያ ክፍል ነው። እሱማ የለም በህይወት የሚዲያ ክፍል አለው መስሪያ ቤታችን። የሚዲያ ክፍል አለው መስሪያ ቤታችን። እኛ የመጣ ነው ከሚዲያው ክፍል ነው። ድርጅቱን የላከን እኛን በግል አይደለም የመጣሁት። ድርጅቱን የላከኝ ያው ማጽናኛ ስለሚሆን ማለት ነው። ምናልባት አብረን ቆይታ አድርገን ባለቤትሽ ለትዳሩ ምን አይነት ወንድ ነበር፣ ምን አይነት ታማኝ ነበረ፣ ምን ማለትም ወይ ምን አይነት አባት እንደሆነ እናውቃለን፣ የልጆች አባት፣ እንዲሁም ትዳሩ ላይ ምን አይነት ባል እንደሆነ ስለሱ ብንጨዋወት፣ ስለ ትዝታዎቹ፣ እንዲሁም ደግሞ ድርጅቱ የላከልሽ ለአንቺ ማስዛዘኛ ነገሮች አሉ። እሱን እንድንጫወት ነበረ። አልገባኝም፣ አልተዋጣልኝም። ግን ያው ካሜራ ይዘህ ምናምን ሳይክ ትንሽ ደነገጥኩኝ መሰለኝ። ምንም አይደል፣ ያው እኔም ጉንፋን ስለያዘኝ ነው እንጂ ያው ምንም እንትን ሌላ አዲስ ነገር የለውም። ከድርጅቱ የመጣ ነው። እሱን ማጣራት ትችያለሽ። ግን እርግጠኛ ናትሽ? ታውቃለህ? አይ የስራ ባልደረባችን ነው እኮ። ምንም መስሪያ ቤቱ በጣም ብዙ ሰራተኞች ያሉት እንደምታውቂው፣ ያው ሄድ የምታውቂ ከነበረ ውስጥ ገብተህ አልገባኝም፣ ግን ታብራራልኛለህ። ናገባ እንግዲህ ወይዘሮ እመቤት ስላስገባሽን እጅግ አድርጌ አመሰግናለሁ። በትህትና ተቀብለሽ ስላስገባሽን ማለት ነው። ሌላው ደግሞ ያው ወንድማችን እንግዲህ ሀብታሙ በማረፉ ጥልቅ ሐዘን ይሰማናል። ላንቺም እንግዲህ መጽናናቱን ይስጥሽ፣ ነፍስ ይማር እንላለን። አሜን። እስኪ እንዳልኩሽ ነው፣ ቀደም ሲል በሩ ጋር እንዳወራ ነው። ያው ሀብታሙ ምን አይነት ባል ነበር? ከዛኛውም የስራ ባህሪውን ስራ ቦታ የነበረውን ባህሪ እናውቃለን። ሰራተኝነቱ ምን አይነት ጠንካራ ሰራተኛ እንደነበር እናውቃለን። እንደ ባል ደግሞ ምን አይነት ባል ነው? የልጆችም አባት ነው። የልጆችሽ አባት ይመስል አይደለም? ምን አይነት አባት ነው? እሱን እስኪ እንጫወት። ሀብትሺ በጣም መልካም ባል ነው፣ መልካም አባት ነው። እንጃ እንዴት ብዬ እንደምገልጽልህ አላውቅም። ጥሩ ባል ነው በጣም። ማለት ይሄ ነው ብዬ ልገልጽልህ አልችልም። ባል ሲሆን ባል ይሆናል። በቃ ጓደኛ ሲሆን ጓደኛ፣ በቃ እንደፈለግከው አይነት ሰው ነው። እኔ እንደምፈልገው አይነት ሰው ነው እና በጣም ነው የምወደው፣ እጅግ በጣም አሁን ልቤ ተሰብሯል። መቼና እንዴት ተዋወቃችሁ? የት ቦታ ተዋወቃችሁ ከሀብትሽ ጋር? የተዋወቅነው በስራ አጋጣሚ ነው። ማለት እኔም ስራ ቆይቼ እሱም ስራ ቆይቶ ምሳ ሰዓት ምናምን ምሳ ልንበላ የሆነች ካፌ ያለችና እዛ ነው የተገናኘነው። የተዋወቅነው በዛ ነው። እሱ ነው ወደ አንቺ አይኑ ያማተረው ወይስ አንቺ ነሽ? ውይ እኔ አልዋሽም፣ እኔ ነኝ። ሀብትሽ በጣም መልካም የሆነ እንዴት ነው ልክ ሳየው ያስደነገጠኝ፣ በቃ ልቤ የመታለት ወንድ ለሱ ነው። እና መጀመሪያ ጊዜ እኔ ነኝ እንትን ያልኩት፣ ስልክ የጠየቅኩት ምናምን እና እኔ ነኝ የተዋወቅኩት። ቀድሜ እኔ ነኝ አንድ እርምጃ የቀደምኩት። ያው እኛ በመስሪያ ቤት ያለውን ባህሪውን እናውቃለን። የሚመሰገንም ሰራተኛ ነው። ለዛም ነው ድርጅቱ እንግዲህ ቆይቶም ቢሆን እንግዲህ በጀቱ ምኑም ታይቶ ከዛ ደግሞ ሀዘን ይደረስ ደግሞ ባለቤቷ አለች፣ ቢያንስ እሷን ወደ እሷ ይኬድና ነገሮች እስኪ ማስተዛዘኛ ነገሮች ይደረጉ ተብሎ ወደ እኛ የተላክ ነው። እንደነገርኩሽ ይሄ ጥሩነቱን የሚያሳይ ነው። እንደ ሰራተኛ እንደ አንድ ስራ ባልደረባ
ባልነቱን ደግሞ ያው ጥሩነቱን እየነገርሽኝ ነው። በጣም ሁለት ልጆች አሏችሁ አይደል? ሁለት ልጆች አሉን። በዚህ አጋጣሚ ስለመጣችሁ አመሰግናለሁ። ትንሽ ውጭ ላይ እንትን አልኳችሁ መሰለኝ፣ ያው ሀዘን ላይም ስለነበርኩኝ እና ማክስ ምናምን ስላደረክ ትንሽ ደነገጥኩኝ። ይቅርታ። ችግር የለም። ያው አዲስ ሰው ስለሆነ መጠየቋ ልክ ነው፣ የሚያስኬድ ነገር ነው። እሺ ትዳር ስንት ጊዜ ሆናችሁ ማለት ነው? በትዳር ቆየን፣ ትንሽ ቆይታ አለ። ያው ልጆችም በትዳር ተለቅ ያሉ ልጆች ይመስለኛል አይደለም ያሏችሁ? ልጆቻችንም እንደያቸው ማለት ትልቅ ናቸው። ትንሽ በትዳርም ቆየን፣ በፍቅርም ትንሽ ጊዜ ቆይተናል። ያው ልጆች እንዳሉት ሲያወራ ምናምን እንሰማ ነበር እንጂ አክቹዋሊ እኔ በግል አይቻቸው አላውቅም። ወደ መስሪያ ቤትም ጊዜያቸው ሲመጣ አይቼ አላውቅም። ግን ለልጆቹ ሰፍስፍ አባት እንደሆነ ልጆቼ ሲል ምናምን ያንን እናውቃለን። ግን የደረሱ ልጆች ማለት የስንት ዓመት ልጅ አላችሁ ማለት ነው? አደረሳችሁ? ስንት ልጆች? ሁለት ልጅ። ሁለት የሚያማምሩ ሴት ልጆች አሉ። ሁለት፣ አንዷ 9 ዓመቷ ነው፣ አንዷ 6 ዓመቷ ነው። ሁለት ሴት ልጆች። በጣም ደስ ይላል። እንግዲህ ያው ሞት አይባልም አይደለ? ሞት አይባልም። ልጅ ፍሬ እንግዲህ ሴት ልጆች ሁለት ልጆች ካሉት ሞት አይባልም፣ ዘሩን ይተካል። እንግዲህ እኛ እንዳልኩሽ ከዚህ በፊት መተን ነበረ። ያው በመስሪያ ቤት እንግዲህ አረፈ ሲባል ተደናግጠን ከመስሪያ ቤትም ከተለያየም ቦታ እሱን የሚያውቁ ሰዎች መጥተው ነበረ። እንግዲህ የቀብሩ ቀን ሰልስትም አልፈልግም ምንም አልፈልግም ምሳ ብቻ ነው ብላሽ ያው በሰዓቱ እንዳልሽና ያንን እዛ ቀብር ቦታ ሁላችንም ሰምተን በርቀት ነው እንግዲህ ሸኝተን የተመለስነው። ከዛም በኋላ 40ም 80ም እንዳላደረግሽ እንግዲህ እኔ ሰምቻለሁ። ማለት አስፈላጊ ስላልሆነ ነው። እኔ እንደዚህ ብቻ እኔ ውስጤ የተጎዳው እኔ ነኝ አይደል? ውስጤ ተጎድቷል። ስለዚህ 40 80 የሚባለው ነገር እኔ ምንም እንትን ትዝም ስላላለኝ ማለት ትዝም ሳይሆን በቃ አልፈለኩም፣ እንደዛ እንዲሆን ስላልፈለኩኝ ነው እኔ ራሴ ነኝ እንትን ያልኩት። ግን ያ እንዴት ይሆናል? ባህል አይደለ? 40 እና 80 መውጣት እኮ ትልቅ ነገር ነው። ያው እንዴት ያንን ልታረግ ይቻልሽ? ሰልስትስ መቀመጥ ለምን አልፈለግሽም? ያው ሀዘኑ ላንቺ ነው ይገባኛል። ግን ሰው ይሰባሰባል፣ ሰው ያስተዛዝናል በሚለው የውስጥ መሰበር ታውቃለህ? ውስጤ ተሰብሯል፣ አዝኛለሁ። ገባ አይደለ? ስለዚህ ስላዘንኩኝ እኔ አንደኛ ሰልስት 40 80 እያልኩ እንትን ማለት አልፈለግኩም። በቃ ብቻዬን ማዘን ነው የምፈልገው። ገባ አይደለ? በሩን ዘግቼ ብቻዬን እንዳልኩ አክስታቸው ጋር ናቸው ያሉ ልጆች ያሉት። ስለዚህ ልጆቼን በሌሉበት አሁን እዚህ ጋር የሆነ ማለት አላውቅም፣ እንደዚህ ሰው መጥቶ ምናምን እንትን እንዲል አልፈልግም። ብቻዬን ሀዘን የመወጣት ነው የፈለግኩት። ለዛ ነው 40 80 ያላወጣሁት። በምን አይነት አንቺ ስራሽ ምናምን እንዴት ነው ያለው ነገር? ስሬ ትንሽ ለጊዜው አሁን ትቼዋለሁ። ቤት ነኝ ያለሁት። ያው እንደምታውቀው ሀዘን አይደለ? ስለዚህ ቤት ነኝ ያለሁት። ስራ እየሰራሁ አይደለ። በትዳራችሁ ምን ያጋጠማችሁ ይሄ ነው የሚባል ክፉ ወይም ቻሌንጅ ነገር አለ በህይወታችሁ? ትዳራችሁ ላይ የጋረጠ የምትሉት? አዎ ይኖራል። መቼም ትዳር ውስጥ ምንም ነገር የለም ብያል ነገር ብዙ ነገሮች ይኖራል። ትዳር ውስጥ ስትሆንና በፍቅር ዓለም ውስጥ ስትኖር ብዙ ነገሮች ይቀየራሉ። መጀመሪያ እንደነበርከው አይሆንልህም። ስለዚህ ብዙ ነገሮች ይኖራሉ አሉ። ይሁንሽ፣ ያው እንዲህ ነው ብዬ ጫን ብዬ በጠይቅ አልፈልግም። ያው በመናገር ካልፈለግሽ ግን እሺ። አሁን እኛ እንደ ድርጅት ነው የመጣ ነው እንዳልኩሽ 2 ወርም ቢሆን ቆይቶ መተናል። ያው በሰዓቱ በስርዓት ያው ቀብረናል። ዋናው መቅበራችን ነው። ቀብረናል። ከዛ በኋላ ግን ሰልስት ምን ይመስላል ነበር እንግዲህ ያልተጠያየቀም ደግመን መተን እኛም በግል ያልመጣንም ስራ ጫና ስለበዛብን፣ አሁን ግን እንደ ድርጅት ከሚዲያ ክፍሉ እኛን ልኮናል ሁለታችንን ማለት ነው። ይሄን እንግዲህ ለዛ ነው ሚዲያው አሁን በመንቀርጸውም ያለ ነው። ድርጅቱ ማየት ስለሚፈልግ ነው ሚስቱ በምን አይነት ሁኔታ ላይ ነች ያለችው የሚለውን ማለት ነው። ስለዚህ ምን አይነት እገዛ እርዳታ ትፈልጊያለሽ? ባለቤትሽ እንግዲህ ጥሩ ሰራተኛ ስለነበር ምን አይነት እገዛ ቢደረግ አንቺ ሊጠቅምሽ ሊረዳሽ ይችላል? ልጆቹንስ? እስኪ ተወኝ። ብዙ ነገሮች ተደራርበውብኛል፣ እጅግ በጣም ብዙ ነገሮች። እሱ የያዘው ሸክም አይደለም ማለት የቤቱ አባወራ አይደለ? ልጆቼንም እንትን ማለት አልቻልኩም፣ ማለት መንከባከብ አልቻልኩም። በቃ የሆነ ዝግትግት ያለብኝ ነገር አለ፣ ከብዶኛል። ኑሮም እንደምታውቀው ነው። ከዛ ደግሞ በሱ አብዛኛው እኔ ብሰራ ከስር ያለውን አስቤዛ ምናምን እንጂ እንትን የምለው
ዋናውን እሱ ነው እንትን የሚለው እና ለእኔ ከብዶኛል በጣም እነሱን በማጣቴም በጣም ከፍቶኛል። ከባድ ነው፣ ሀዘኑ ጥልቅ ነው። ያው ይገባኛል። ግን አሁን አንቺን ራስሽን ማጠንከር ይኖርብሻል። ለዚህ ለልጆችሽ መኖር አለብሽ። ለዛ ደግሞ አንቺም ሰርተሽ ውለሽ ስትገቢ ስትጠነክሪ ስትበረቺ ነው ይሄ የሚሆነው። እንግዲህ አንመልሰውም እሱን አይደለ? እውነት ነው። ያው መቻል ስላልቻልኩኝ ነው ውስጥ ያልቻልኩም። በቃ እሱን ባሰብኩ ሰዓት ብቻ ነው ያላቅም። ሰው ሲመጣ ምናምን ሰው እንዲመጣ ያልፈለኩትም ለዚህ ነበረ። ሀዘኔን መቀስቀስ ስለማልፈልግ በውስጤ ይዤ ወደ ራሴ ተመልሼ ልጆቼን መንከባከብ ስላለብኝ ለዛ ነበረ። እሺ አሁን እገዛ ምን እንዲደረግልሽ ትፈልጊያለሽ? እንግዲህ እሱ እንደምታውቀው ሰራተኛ በጣም ጎበዝ ሰራተኛ ነው። ከመስሪያ ቤቱም አልፎ ለቤቱ በጣም ጎበዝ ባል ነው። ስለዚህ ብዙ ነገሮች መቼም እንዲህ ነው ብዬ ባል ነገር እሱ የሚሸፈናቸው ነገር ብዙ ነገሮች አሉ። በጣም ብዙ ነገሮች እነሱም ማግኘት እፈልጋለሁ ከተቻለ። እኮ አሁን ምን በአስቤዛ ወይስ ሌላም ምን አይነት እንደዚህ ነው ብትይው ነገር የለም? በምንድን ነው መረዳት የምትፈልጊው? በገንዘብ ነው በምንድን ነው መረዳት የምትፈልጊው? እንግዲህ ድርጅቱን የቻለው እንደዚህ ብዬ እንትን ማለት መተመን አልፈልግም። ማለት ይገባዋል፣ ጥሩ ሰራተኛ ነው፣ ጎበዝ ነው፣ ለሷም ይሄ ነገር ይረዳታል የምትሉትን ነገር እንጂ እኔ እንደዚህ ነው ማለት አልችልም። ይቅርታ። ይሄ የምትኖሩበት የራሳችሁ ቤት ነው ወይስ የግል ነው? የኪራይ ነው? አይ ኪራይ ነው። የኪራይ ነው። ዘመድ ምናምንም በቃ ሊጠይቅሽ የሚመጣ ሰው አትፈልጊም ማለት ነው? አሁን እንደዚህ ሰው አታስገቢ። እንደነገርኩህ በቃ በውስጤ ይዤ ማልቀስ እፈልጋለሁ። እኔም አሁን እናንተን የሚያስገባችሁ የእሱ ጓደኞች የቅርብ ጓደኞች ናቸው ምናምን አሁን እንዳብራራልኝ እንደዛ ስላልከኝ እንጂ ማንን ማስገባትም አልፈልግም። ጓደኞቼ ሲመጡ ራሱ እዚህ ይዛኔ እንደተሰነባበት ምናምን ነው አልፈልግም። በሩን ቆልፌ መተኛት ነው የምፈልገው፣ ማልቀስ ነው የምፈልገው። ልጆችስ በቃ እዛው እንዲቀሩ የፈለግሽው ማለት ለትንሽ ጊዜ? አዎ አባታቸውን እስከሚል ምን እስከሚል ያው ነገሮችን ቀስ በቀስ እነግራቸዋለሁ። በአንዴ መቼም የልጅ ጭንቅላት አይምሯቸው ትንሽ ይጎዳብኛል። ጎበዝ ተማሪ ናቸው። በዛ ላይ ትምህርታቸው እንዲዳከም አልፈልግም። በዛ ላይ ደግሞ ትልቋ ታውቃለች ማለት ገብቷታል። ትንሿ ግን ትንሽ ስለሆነች ያው አልተነገራትም። ቀስ በቀስ ይረዱታል ብዬ ስላሰብኩኝ ያልተናገርኩ። ይሁን እንግዲህ መልካም። በጣም ሀዘንሽ በጣም በውስጥሽ እያስሽ ያለበት ሁኔታ ላይ እንዳለሽ ተረድቻለሁ። አንመልሰውም ወንድማችንን። ላንቺም ሁሌም ወደፊትም የምንልሽ ያው አሁንም የምንልሽ ብርታቱን ጽናቱን ይስጥሽ ነው። ከሀዘን ስሜት እንደዚህ የምትወጭበት ወደ ነበርሽበት የምትመልሽበት እንዲያደርግልሽ እንግዲህ ምኞታችን ነው። የነበረን ቆይታ እጅግ አድርገን እናመሰግናለን። ያው ከዚህ በኋላ ቀረ የምንለውን ነገር አሁን የነገርሽን ድርጅቱ በሚችለው ለባለቤቴ ጥሩ ሰራተኛ ስለሆነ የሚያደርገውን ያደርግልኝ እንዲህ ነው የምለው አይደለም ብለሽኛል። ስለዚህ እንግዲህ ድርጅቱ ተማክሮበት ጉዳዩን ተመልክቶ ቪዲዮአችንም የተቀረጸ ስለሆነ ተመልክቶ ይሄ ነው የሚለውን ነገር እንግዲህ ልናደርግ ወደፊት እንመለሳለን ወይም እንመጣለን። አንቺን ግን እጅግ አድርገን እናመሰግናለን በዚህ ሁኔታ ስለጋበዝሽን። ያው በቅንነት እንግዲህ ጋብዘሽ ስላወራሽን ማለት ነው። አሁንም ብርታቱ በድጋሚ ይስጥሽ። እንግዲህ ወንድማችንን ነፍስ ይማር እንላለን። በሌላ ጊዜ ተመልሰን እንመጣለን። ድርጅቱ ያው ሲልከን ደግሞ ማለት ነው። እሺ መልካም። እሺ እናመሰግናለን። ይመብት። እሺ መልካም ቀን። እሺ አሜን። ሙሉ አቤት። እተይ ምን ስጠራሽ አሰብኝ እንዴ? እየሰማሁ ነው። ጠራሽኝ እንዴ? ቦርሳዬን እስኪ አምጪልኝ በእናትሽ። የትኛው ቦርሳ ነው? ምንድን ነው የምትደናቆሪው? እዛ ጋር ያለውን ቦርሳ አምጪልኝ አልኩሽ አይደል እንዴ? ምን ሌላ ብዙ ቦርሳ ነው ያለሁት ብዬ ነው። እሺ እዚህ ጋር ያለውን ነው እዚያ ጥግ ላይ ያስቀመጡትን። አንቺ ደግሞ እንደተንቀራፈፍሽልኝ። እስማ አንጎል እኔ እኮ ግራ ገብቶኝ ነው። ይሄ ነው አይሉኝም እንዴት አለ ልመልሰው? ምነው ደከሙት እንዴ? በጣም ደከሙኝ።
ቡና ፊልም ደስ ይለኛል። ቡና ማምጣት ፊልም ደስ ይለኛል። አይ ቡና በቀን አንዴ ነው የምጠጣው። የምጠጣው። እሺ ምን አናደዶት እንደው ፊቶትን ቀይር ያረበላል ካደረ አስቀምጪ እዛው ልመልሰው ቦታ እሺ ኧረ እትዬ እንደው ግራ እኮ ገባኝ። እንደው የሆነ ነገር ልጠይቆት ብዬ እቀመጣለሁ። እሺ እቀመጥ። ታዲያ እኔ ቤት ትቀመጪ? እኔ ያውቁ የለ እንደ ባህሪ እንደው ቁጭ በይ ካላሉንም አልቀመጥም። አይ እንደው እዛ ጓሮ እንደው ግራ ገባኝ። ይኸው ድምፄንም እንደው አፍንጫዬንም ዝግት አድርጎኛል። እንደው የሆነ ነገር ይሸታል። እንደው መላ ይበሉ ብዬ ምንድን ነው ምን ነው ትዬ ገና ወሬውን ሳልጨርስ እዛ ጓዳሽ እዛ አይደለም የዛኔ ጣሳ ውስጥ ነገር ይልና ጫስ እንጂ እኔ ምንም ምሸት ነገር የለም። እኔ ምን ሰበስባለሁ አሁን እዛ ጋር ምን ሰበስባለሁ? ባለፈው ይኸውልሽ ነግሬሻለሁ። አልገባሁትም። እዛ ጓሮ እኮ ነው የምለው። እዚህ ጋር ማአት ቆሻሻ ነው ያየሁት በቀደም። የዚህን እኔ መች እዛ ወጣሁት? የጓሮውን እኮ ነው የማወራው። እኔ ስለ ጓሮ ምንም አፍንጫሽ ለቃቅሞ ያመጣውን እዚህ እዛኛው ኧረ አይደለም እትዬ እንደው አዳምጪኝ። እንደው በሽታ ላይ እንዳንወድቅ ነው። በጣም እንደው ምንም እንደው ክርፋት እንደው የሆነ ነገር ነው የሚለኝ። እንደው ይሄ እንደው እንዴት ነው ውሻ እንደው የሆነ ዝናብም ምንም መጥቶት ደብድቦ ሲመጣ ምሽት ክርፋት ነው የሚለው። እንደው ምን ነካሽ? ይኸውልሽ ሂጂና ልብስሽን ጠሪ። እሺ የኔ ልብስ መሸተተ። እኔ እኮ የጓሮውን እኮ ነው የምለው ትትዬ። ምን ነው ዛሬ ደህና አይደለም እንዴ? ሴትዮ ያለችው ሸተተ እኮ ነው የምለው። ጓሮ እንዳለ አጽድቻለሁ። አሁን ጠዋት ተነስቼ ነው እንደው ድጋሚ በደንብ ሄደሽ አጽድቼው ይዋል። ድጋሚ አጽጂውና ይኸውልሽ አንድ ነገር ልንገርሽ። ድጋሚ አጽጂውና ይኸውልሽ ምን ላጽዳ? እንደው እኔ ከመሬቱ ስር ይሁን ከመሬት እንደው እዛች እንደው ትዬ እንደው አፈር ስሆን እንደው እዛች ቦታ ሂዱና ቁሙና እንደው እስቲ እርሶ ራሱ የምታዳምጪው ነገር የለም አይደል? አይደለም እርሶ ራሱ እዛ ጋር እስቲ ቁሙና እርሶ ይፈርዳሉ። እንደው እኔ ከዋሸሁን እኔ ምንም ደስ አላለኝም። እንደው ይሸታል ግቢ። ሰው ራሱ ቢገባ ምን ይለናል? እንደው ምንም ሽታ የለም። ምን ሆነሽ ነው? እንደው ጋሽ ከሞቱ በኋላ እንደው ጽዳታቸውስ ምንድነው ነው የሚሉ እንደው ሰው ምን ይለናል? ሰው ገና እኮ ግቢና ጓዳ ልብ ሲል ሽታው እንደው ምን ይለንጋሩ? ቤቱን አስተካክል። ቤቱን ምኑ ላስተካክል? ያላፍሽ ሌላ ነገር መስማት አትችይም ማለት መስማት አትችይም ማለት እኔ አዳምጪ። እሺ ገባሽ አይደል? ሙሉውን አጽጂ ቤቱን። እሺ እዛ ደግሞ የታጠብሻቸው ምናምን ልብሶችሽ ምናምን አውጣጭና እዛ አጽጂ። አሁን ጭቅጭቅ አልፈልግም። ድጋሚ መተሽ የሽታ ምናምን የሚባል ነገር መስማት አልፈልግም። ገባሽ አይደል? እንደው እሺ በንገሩት ብዬ ነው። እሺ ሰሚኛለሽ? አሁን ይኸውልሽ አዳምጪ። እሺ አንድ ሳምንት እረፍት ሰጥሻለሁ። ልጆቹን ስለሌሉ ብቻዬን ስለሆንኩ ቁጭ ብዬ አሁን እንደገና ልወጣ እኔ የሚሄድበት አለኝ። እሺ እንደው ራስዎትን የሚያሞታ እንደው አስፈልጎት ይሆናል። ለምን ችግር ማለት አታስቢ። ሂጂና እረፍት አድርጊ። እሺ ልብስሽን አጣጥቢ ምናምን ቤቱን አጸዳጂ። ሂጂ። እሺ እርስዎ እንዳሉ። እሺ እና መች ነው የምሄደው? ዛሬ ነው እንደው ነገ ነው? እቺ በፈለግሽው ሰዓት ብቻ ዛሬው ነው ጽድት አድርጌ ነገ ልሂድ። እሺ ደውሉላት ታዲያ እንደምመጣ ላክስቲ እነግራታለሁ። እሺ ሂጂ። እሺ እቺ ደግሞ እንደው ከመቼ ነው እንደው ጨቅጣቃ ነችብኝ። ታስጠላ። አንድ ኬትን ለቃቅሞ ያመጣሉ እዚህ ምን ያደርጉኛል? ውይ አባቴ የኔ ውድ ማሬ እንዴት ነህ? ሰላም ነው አለሁልኝ። አባቴ እንዴት እንደናፈቀኝ እውነት በጣም አስጠልቶኛል። ምን ነገር ማለት በዚህ በኩል ሰራተኛ ነች፣ በዚህ በኩል ብቻ ነው ግራ ገብቶኛል። እኔ አባቴ ቶሎ ና በእናትህ የሆነ ሰዓት ላይ ቢሆን የሆነ ቦታ እንገናኝ። እኔ ናፍቆትን አልቻልኩትም። አባቴ እኔ ያለ አንተ ራሱ መኖር አልችልም አባቴ። አይ ምንም አልኩት። ትንሽ ራሴን አሞኛል። ሙሉን ትንሽ አናደደች። ይኸውልህ ጓሮ ምናምን የሚሸት ነገር አለ ምናምን እያለች ነው እና ትንሽ ግራ ገባኝ። ምን እናድርገው? እናና የሆነ መፍትሄ እንፈጥርለታለን አባቴ። በቃ እሺ እኔማ ብያታለሁ። አንድ ሳምንት ድረስ ድጋሚ ሰጥቻታለሁ። እኔ ባትመለስ ራሱ ደስ ይለኛል። ምን የሆነ ነገር ምንም ደስ አላለኝም።
እሺ ነበር እና ታዲያ ምን እናድርግ? እሺ እኔ አሁንም እኮ እሷን ግራ ላለመጋባት ነው እንጂ የሆነ ነገር እየመጣብኝ ነው የራሴ እኔ አላውቅም። ምን ነገር በቃ እናና ምን እንመከራለን፣ ግን በምሽት ነው መሆን ያለበት እንደተለመደው ማለት ነው። ማንም በሚያስነቃ መልኩ በቃ ቴክስት አድርጊ። እሺ ኦኬ። በጣም ናፍቀኛል አባቴ፣ ቶሎ ናለሁ። ቻው። በቃ እጠብቅሃለሁ። ሰላም ነው? እንዴት ነሽ? ሰላም ነው? በድጋሚ ተመለስኩኝ። እንዴት ነሽ? አለሁ። ምንም አይደል። አይ ቀረምልህ አንለው አንድ ጉዳይ ነበር። አይደለም በራት አንኳኳ እንዴ? ዝም ብለህ ገንጥለህ ትገባለህ እንዴ? ምን ሆነህ ነው? ተመልሼ ትቼ ያንኳኩቼ። አይ ለምን አሁን ማን ገብተሃል? ምን ሆነህ ነው? አስደነገጥከኝ እኮ። ይቅርታ በጣም። እንዴት ነሽ? አለሁ። ሰላም ነው? ቁጭ በይ። እሺ ቁጭ በይ አንቺ። በድጋሚ ተመለስኩኝ ብዙ ሳልቆይ። አይ ቀሩ ብላችሁ ያው አንዴ እንደ ቤት ያየሁትና ለመድኩት መሰለኝ። አይ ትንሽ ቴንሽን ውስጥ ስለሆንኩ ራሴን ሲያመኝ በጣም እንትን እላለሁና አስደነገጥከኝ። አይ መልካም። ምንድን ነው የሆነ አዲስ ነገር ያለ መሰለኝ ቤት ውስጥ። ምን ማለት አዲስ ነገር ያለ መሰለኝ። የሆነ ነገሮች ብዙ ያልተመቹኝ ነገሮች አሉ። ስለምትወራው ነገር ምንም አልገባኝም። ግልጽ ታደርግልኛለህ? ፍቅረኛ አለሽ እንዴ? አንተ ጉደኛ ነህ። ገና ሀዘኔን ምን አይነት ጥያቄ ነው የምትጠይቀው? ገና ሀዘኔን ሳረሳ እንደዚህ አይነት ጥያቄ ትጠይቀኛለህ እንዴ? ምን ሆነህ ነው? ምን ነው ስትሄድ ጭንቅላትን የመታ ሰው አለ እንዴ? ሀዘን ላይ እኮ ነኝ፣ እያየኝ ነው አይደል? ተጎድቼ ያለሁት። አንደኛ ነገር እያልኩሽ ያለሁት ምን እንደሆነ ታውቂያለሽ? ባለቤትሽ ካረፈ በኋላ ሰልስት አልፈልግም 80-40 አይኖረውም ብለሽ ቤትሽን ዘግተሽ የተቀመጥሽው ለምንድን ነው? ማለት ምክንያቱም ቅድም ነገር ያለው ምክንያትሽን ነገርሽ። ምክንያትሽ ደግሞ አሳማኝ አይደለም። አሳማኝ ካልሆነ ግድ አይሰጠኝም። ለአንተ ግዴታ ያሳምናል አያሳምንም ብዬ ከአንተ ጋር የምጨቃጨቅበት ጉዳይ የለኝም። ገብቶሃል አይደለ? አንተን ማስረዳ ማነህ? ምንድን ነህ? በቃ እዚህ ጋር እኮ እኔ የመጣሁ እኮ ልትረዳኝ መስሎኝ፣ የእውነት ልትረዳኝ መስሎኝ ነበረ። ግን አንተ ሌላ ታሪክ እያወራህ ነው። ምን ሆነህ ነው? አይ ምን በጣም ለዚህ ለጠየቀኝ ጥያቄ ራሱ ይቅርታ እንድጠይቀኝ እፈልጋለሁ። ፍቅረኛ አለሽ ወይ? አፍትሽን እንዴት እንደምወደው አውቀዋለሁ ብለሃል መቼም አይደለ እንዴ? እኔ አሁን ሳስብ የምታውቀውም አይመስለኝም። ባሌን እንዴት እንደምወደው እያወቅህ እንደዚህ አይነት ጥያቄ እንዴት ትጠይቀኛለህ? ምን አይነት ችግር ነው ያለብህ? አሁን በስልክ ያወራሽው ከማን ጋር ነው? አልገባኝም። የኔ ፍቅር የምትይው ማንን ነው? ከማን ጋር ነው ስታወሪ ነበረው? የምን የኔ ፍቅር ነው? የምን ስልክ ነው አባቴ? ምንድን ነው? ምንም አልገባኝም። ምንም እየገባኝ አይደለም። ይቅርታ አድርግልኝና ሁኔታ ሁሉ ደስ አላለኝም። እኔም ብዙ ነገሮች አልገቡኝም። ስለዚህ እንድንግባባ ነው አሁን እየጠየኩሽ ያለሁት። ሲጀመር እንደዚህ አይነት እኔ ቤቴን ከፍቼ ሲጀመር ሳታንኳኳ ነው የገባኸው። አንድ ሁለተኛ ነገር ደግሞ ቤቴን ከፍቼ ያስገባው በስርዓት እንድታወራ ነው። ገብቶሃል አይደለ? እኔ ምንም አይነት እንትን አልፈልግም። እሺ ለራሴ ውስጤ ታሟል። ምንድን ነው? ጨረስኩኝ። ልሂድ እንደ ደወልሽላት አክስቴ? ይኸውልሽ ደውዬላታለሁ። ሙሉዬ ሂጂ እሺ እናቴ በይ ሂጂ። ቻው በቃ ሂጂ። ደወልሽላት? አዎ ደውዬላታለሁ። ትቀበልሻለች። እሺ ሂጂ። ቻው እሺ ሂጂ። ማናት? ምን ነው ማወቅ ፈለግ? አዎ ሰራተኛ ነች። የት ነው እየላክሻት ያለሽው? ትንሽ እረፍት ትውሰድ ብዬ። ምን ነው? ለምን? እረፍት ማስወጣት አልችልም? እረፍት ማስወጣት አልችልም? ፍቅረኛ አለሽ? ወይ ጉድ! አንተ ምን ሆነህ ነው? አንተ ምን ሆነህ ነው? አንተ ልቤ ደምቷል እያልኩ አይደል እንዴ? ከማን ጋር ነበር ስልክ ስታወሪ ነበር? የምን ስልክ ነው የምታወራው? አሁን ከማን ጋር ነበር ስልክ ስታወሪ ነበር? እኔ ምንም አይነት ስልክ ነበር? አላየሁልህም። በእናትህ እንዴ አታሳምመኝ። ጭንቅላቴን አሞኛል። ምን ሆነህ ነው እንዴ? ገና እኮ ባሌን ከቀበርኩ እኮ ምን እየሆንክ ነው? ስማምቡል ግቢሽ እንደሚሸት ታውቂያለሽ? የምን ግቢ ነው የምታወራው? ግቢው በጠቅላላ ሽታ እንዳለው ታውቂያለሽ? አልሸተተኝም ነው
እኔ ምንም አይነት ሽታ አልሸተተኝም። ግቢሽ ውስጥ ምናልባት አንተ ስለማትኖሪበት አላውቅም። ስለማትኖሪበት እየኖርኩበት እንግዲህ ያየኝ ነው። የተሞላ ቤት ነው ያለኝ አይደል እንዴ? ስለዚህ እየኖርሽበት ነው። ምን ሆነህ ነው? ቆይ ማነህ አንተ? ምንድን ነህ? እውነት ባለቤትን ታውቀዋለህ? የእሱ ጓደኛ ነህ? ይኸውልሽ እኛ ቆየት ሲል ቀድመን ጀምሮ ብዙ ክትትል ስናደርግ ነው የከረም ነው። ሰምኛለሽ? መርማሪ ጋዜጠኛ ሮቤል እባላለሁ። ተመልከቹ። እሺ፣ ይሄ መታወቂያ ህጋዊ መታወቂያ ነው። መርማሪ ጋዜጠኛ ሮቤል እባላለሁ። አሁን አንተ እንትን ብለህ ጓደኛ ምናምን ብለህ ገባህ አይደለ? ይኸውልሽ እየሰማሽኝ ነው? እሺ፣ የምትለውን ነገር በልና ውጣልኝ። እሺ፣ የምለውን ነገር ብዬ መውጣት ብቻ ሳይሆን ብዙ ነገር ማለት እፈልጋለሁ። ምንድን ነው የምትለው? ምንድን ነው የቀበርሽው ደጅሽ ውስጥ ጓሮሽ ውስጥ? እኔ ምንም አልቀበርኩም። ምንም አልቀበርሽም? እንደምታወራም ራሱ አላውቅም። ምንም አልቀበርሽም? ምንም አልቀበርኩም። እኔ አንተ ራሱ ጤነኛ አትመስለኝም። ይቅርታ አድርግልኝና ማለት ቀበሽ እንደዚህ ሸተተ ምናምን አላውቅም። ህጋዊነቴን ሳሳይሽ አልገባሽ መሰለኝ ምን ያህል ህጋዊ እንደሆነ። ገብቶኛል። ስራዬ ምን እንደሆነ ምርመራ እንደሆነ አልገባሽ መሰለኝ። ገባኝ። አይቼዋለሁ። ታውቂያንም አየሁት። ግን አንድ ጥያቄ ደግሞ ጠይቅ እንዳስረዳው ምንም አይነት ነገር የለም እያልኩህ ነው። ገባህ አይደለ? አንዴ ምን ባሌን እንኳን ከቀበርኩ ከትንሽ ጊዜ በኋላ መጥተህ አንተ ምንድነው የምትለው? ፍቅረኛ አለሽ ወይ? ጓሮሽ ምንድነው የቀበርሽው? ገለመል ምናምን። እኔ የምን ምንድነው የምታወራው? ምንም አልገባኝም። በጣም ብልህ ሴት ነሽ። ብልህና ብልጥ ሴት ነሽ። እርጋታሽ ይገርማል። በዚህ ልክ እንደዚህ መሆንሽ። አሁንም ድጋሚ እንዳስረዳህ እንትን እያልከኝ ነው፣ እየገፋፋኸኝ ነው። ከደቂቃዎች በፊት ያወራሽ ስልክ የለም? ሲጀመር ስለምን ስልክ ነው የምታወራው? ስልክሽን እስኪ አምጪው። ለምንድን ነው የምሰጠው? አምጪው ስልክሽን። ምን ያደርግልሃል? በጉልበት ከሚሆን በጸባይ ሲጀመር ስልኬን መውሰድም አትችልም። በጉልበት ከሚሆን በጸባይ ይሻልሽ። ለምንድን ነው የምሰጠው? ምንድን ነህ አንተ? ለምንድን ነው የምሰጠው? ህጋዊ ሰው ስለሆንኩ በቃ ህጋዊ ስለሆንክ ያለ ፍቃድ ስልኬን መስጠት ደግሞ አልችልም። በቃ እኮ በጸባይ ብታመጪውና ብንመለከት አይሻልም? አልሰጥም። አሁን ከማን ጋር ነበር ስታወሪ ነበረው? ከማንም ጋር ላወራ አይመለከትም። ስለሚመለከተኝ እየጠየቅሽ ነው። ስለሚመለከተኝ ጉዳይ እየጠየቅሽ ነው። ሰማኛለህ? እኔ አትጮህብኝ። እሺ፣ ገና ሌላ ነገር ይፈጠራል። ሌላ ነገር እንድትጮህብኝ አልፈልግም። ሌላ ነገር ይፈጠራል። ሲቪል ስለለበስኩ ዝም ብሎ ሰው መስዬሽ እንዳይሆን የፈለግከውን ነገር ማድረግ ትችላለህ። ስልክሽን አምጪው። እኔ አልሰጥም። ምን? እሺ፣ ስልኩን ለማየት ፍቃድ አለ? ፍቃድ ስላለኝ ነው። አምጪው ስልክሽን። አልሰጥም። ከማን ጋር ነበር ስታወሪ ነበር? ቆይ እያንዳንዱን ኦኬ፣ ተሳሳትኩኝ መሰለኝ አይደለ? ምንድን ነው የተሳሳትሽው? ስልክህን ሰታይ ከዛ እየደወልኩኝ ከሌ ደውሉልኛል። እሺ ከሌ እንደለና እንደፈለከው አባቱ ምን ሆነ እንድትይኝ አይደለም መፈለግ። በቃ ከማን የሆነውን ግን ስለማቅ ይኸውልሽ፣ የሆነውን ስለማቅ ባለቤቴን ቀብሬ ቆይ ትሰሚኛለሽ? እኔ አልገባኝም። እየሰማሽኝ ነው? ችግር አትሁንብኝ በእናትህ። ባለቤትሽ ጭቅጭቅ አልፈልግም። ከሞተ በኋላ ሰው አልፈልግም ብለሽ ብዙ ያዳፈንሻቸው እውነታዎች እንዳሉ አውቃለሁ። ብዙ ያዳፈንሻቸው እውነታዎች፣ የደበቅሻቸው ነገሮች እንዳሉ አውቃለሁ። አንተ ቀልደኛ፣ ቀልድህ ካለቀ በሰላም ብንለያይ ይሻላል። ቀልዱን አንቺ ያዡ። አይ አንተ በጣም እየቀለድክ ነው። በጣም ቲኒ፣ እንደዚህ አይነት ቀልድ አልወድም። እሺ ስልኩን አምጪው ስልኩን። እኔ ስልኩን አልሰጥም። ጉልበት እንድጠቀም እንዳታስገብጂ። ስልኩን አምጪው። ምን የምታገኘው ነገር የለም። ሲጀመር ስልኬን የመጎርጎርም እንትን የለም። እሺ ማነው የሚለው? እንዳትነካችሁ። ማነው የሚለው? በቃ የቤተሰቤ ነው። የቤተሰቤ ስልክ ነው። ይኸውልሽ አባቴ ብለሽ የመዘገብሽው ቁጥር ይኸውልሽ፣ ቆይ አባቴ ብለሽ የመዘገብሽው ቁጥር የልብ ቅርጽ ምልክት ያለው ማን ነው እንዴ? አባትሽ ናቸው? አባቴ ምን ነው የኔ ፍቅር እያልሽ የምታወሪያቸው? እንደፈለግኩ ልጥራው፣ እሱ አይመለከትም። ስልኬን አምጣ። እንዳትመሽሽ። እየሰማሽኝ? ምንድነው? ማንን ነው የምታስገቡት? ምንድነው ይሄ ካሜራ? የምን እየወክ ነው? ውጣ! ካሜራን ይዛ አባቴ። ምንድነው ካሜራ? ስልኬን አምጣ። ሲጀመር ስልኬን አምጣ። አቦ ስልኬን አምጣ። ቁጭ በይ። እየሰማሽኝ ነው?
ቁጭ በይ። ምንድን ነው ውጣ? ምንድን ነው ካሜራ ይዘን ምን የምትለው? ቀደም እንዳታስገድጂኝ እያልኩሽ ነው። ቀደም ሲል ነግሬሽ ነበር። አሁን አባቴ ስልኬን አምጣ። ስልክሽን እሰጥሻለሁ። በቃ ምንድን ነው አንተ ምንድን ነው የምትቀጣው? እየሰማሽኝ ነው? ደግመሽ እንድትደውይበት ነው። አልደውልም። አምጣ ስልኬን። ይኸውልሽ ሴትዮ ስልኬን አምጣ እያልኩህ ነው። ተረጋግተሽ ቁጭ በይ። ሌላ ነገር ውስጥ አንግባ። ተረጋግተሽ ቁጭ በይ። ስለአንቺ ብዙ መረጃዎች አሉ። እየሰማሽኝ ነው? ይኸውልህ እዚህ ስልክ ላይ ትደውያለሽ። ምንም የምታመጣው ነገር የለም። ገባህ? እዚህ ስልክ ላይ ትደውያለሽ። አንተ ደግሞ አስቆምልኝ እሱን ካሜራ። ክፈችው እንደቀ ስልኬን አምጣ እያልኩህ ነው።